ከሌለች ለሌላ እድለኛ ይሰጥቱታል። እሷ ቁጭ አድርጋ ሄዳለች ወይ አለች። ሶሪ እሺ እንደ አዲስ ነው። ሁሌ ስትመጡ ደግማችሁም አንድ ሰው 3 ብቻ ነው እዚህ ቤት እድል ያለው በአንድ አመት ውስጥ 3 ብቻ። ከዛ በሚቀጥለው አመት ነው እስከዛ ግጣሙን ካላገኘ እድሉን መሞከር ይችላል። ኦኬ ያ ስለዚህ ሰላም ዛሬ 3ኛሽ ነው። ዛሬ ግጣምሽን ካላገኘሽ የመጨረሻ እድልሽ ነው። እሺ والله ما قال شيء فكرة ما تعرف ليه جدت سمع ሰላም በቀደም ያስመዘገብሽውን መስፈርት ላንብብልሽ እና የቀየርሽው ነገር ካለ ትነግሪኛለሽ። 5 ሰው ብቻ ነው ጋይስ። ተዋበች ቪዲዮ አብርታለች በለማ ነው። ስለዚህ ነቅያታለሁ። በቃ ሌላ ሰው እንዳታስገቡሽ። 5 ሰው ብቻ ጭራሽ እንደው 6 ሰው ነው የገባው። ግን ካላሲት ኦኬ። እሺ 6 ኦኬ። ሰላም የበቀደሙ መስፈርትሽን የእሑድ ዕለታውን ላንብብልሽ እና የቀየርሽው ነገር ካለ ትነግሪኛለሽ። እሺ እሺ። እሑድ ዕለት ያስመዘገብሽው በእምነቱ ኦርቶዶክስ ሚዩት ያላረገ ሰው አለ? ወንድሜ አልባሮ ሚዩት አላረክም። ወንድም አለ ሚዩት አርገ ፕሊስ። አዎ እሺ። ሚዩት አርጋለች። ሚዩት ኦኬ። አዎ በእምነቱ ፕሮቴስታንት እምነት ተከታይ የሆነ ነው ያልሽው፣ ትክክል ነኝ? እሺ እንዲህ ብቻ በአንገትሽ ብቻ እንዲህ ካልሽኝ ይበቃኛል። ሚዩት አርጊ። ትንሽ ትክክል አይደለም፣ ያስተጋባል። እንዲህ ብቻ በይኝሽማ። እሺ በእምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ ነበር ያልሽው። የተቀየረ ነገር አለ? ኦኬ አብሪ። የተቀየረ ነገር ካለ አልተቀየረም። እሺ እሺ። ምንም አይነት ሱስ የሌለበት ምንም አይነት ሱስ የሌለበት ተቀይሯል። አሁን ሱስ ያለበት ይሁን? እሺ አልተቀየርሽም። እሺ አውሮፓ የሚኖር በቃ አንዳንድ ማነው? እናቴ ዋርኒንግ እንዳታሰጭን። መክሊት ወደዛ ራቅ በይ ማሬ። ጡትሽ እየታየ ነው። ዋርኒንግ እንዳታሰጭን ፕሊዝ። ቴንክ ዩ። እሺ ማሬ። ሰላም ምንድን ነው የምታሳየን? ሰላም ግድግዳና ጣራ ነው እንዲህ። ለምን አታስቀምጪውም ስልክሽን አንድ ቦታ? እናቴ አውሮፓ የሚኖር ነበር ያልሽው እሑድ ዕለት። አዎ እሺ ጸይም እና ረጅም ነበር ያልሽው። በቃ አልተቀየረም። ባታምብም ችግር የለውም። አልተቀየረም። ሙሉ አልተቀየረም ማለት ነው። በቃ እሺ። ፕሮቴስታንት የዛሬው ላይ ገለብጣለሁ። ያ ያለፈ ነው። ፕሮቴስታንት እድሜው ከ35 እስከ 40 ምንም አይነት ሱስ የሌለበት ምንም አይነት ሱስ። እሺ አውሮፓ የሚኖር የመጨረሻውን ስሙማ በማየሞት ቆይ እነግራችኋለሁ። አንድ እየጻፍኩ ነው። ጸይም ረጅም ስራ ያለው ሴት የማያውቅ ነበር ያልሽው። ሰላም እማዬ ትሙት እነቅልሻለሁ። መንቀል ብቻ አይደለም ብሎ ካረግሻለሁ። ከዚህ በኋላ ግድግዳና ጣራ ብታሳየን እንዲህ ፊት ለፊት ቆፍጠን ብለሽ ትዳር ፈልገሽ ነው የመጣሽው። ምንድን ነው የሚያሽኮረመመሽ? እሺ ስራ ያለው እና ሴት የማያውቅ ነው ያልሽው እኮ አይደል? ውድለታ ሴት የማያውቅ ማለት ድንግል። አዎ ተማሪ ራስሽ
ድንግል ነሽ? አዎ እንግዲህ እሺ ሴት እሺ ሴት የማያውቅ ሴት የማያውቅ ብላለች። ሰላም ኮዷ 08 ነበረች እሁድ ዕለት ኮዷ። ዛሬ ኮዷ 01 ነው። ስለዚህ የሰላምን መስፈርት አነብላችኋለሁ። የ5 መዝግብ ቢደረስ ማች የምታደርጉ ሰዎች ኮዳቸውን ገብታችሁ ፎሎ ተደራርጋችሁ ትጠባበሳላችሁ ማለት ነው። እናመሰግናለን። አሁን ሚዩት አድርጊና ሰላም ወደ መክሊት ሄዳለሁ። ሚዩት አድርገሽ ጠብቂ እሺ። እሺ ከሰላም ቀጥሎ የገባችሁ መክሊት ናት አይደል? እንደዚህ ነው ቅደም ተከተሉ። እሺ እህቴ እንኳን በጣም ተጠጋሽ ውዴ ወደ ካሜራው። አዎ በቃ አይ ኔትወርክሽ ነበር። ኦኬ ነሽ አሁን ጥሩ ነው። እንዳትጠጊ እንደዛ ጥሩ ነው። እንኳን ደህና መጣሽ መክሊት እህቴ። እንኳን ደህና ቆየሽ አቦ። እሺ ማሪ መስፈርት የሚጀምረው ከእምነቱ ነው። የምን እምነት ተከታይ ይሁን? ኦርቶዶክስ። ኦኬ ኦርቶዶክስ። እድሜው ከ35 እስከ 40። ከ35 እስከ 40። እሺ የት ሀገር የሚኖር? ከኢትዮጵያ ውጪ ኢማራት ማይኖር። ከኢትዮጵያና ከዱባይ ውጪ የትም ሀገር የሚኖር? አዎ። እሺ ከኢትዮና ከዱባይ ውጪ። እሺ መልኩ ጸይም፣ ቀይ፣ ጥቁር ማንኛውም ይሁን ያው ፈጣሪ የሰራው አይደል? እሺ ኤኒ ከለር። ቁመቱ አጭር፣ ረጅም፣ መካከለኛ? መካከለኛ። ስራ ቢኖረው ስራ ያለው እሺ አግብቶ የፈታ ልጅ ቢኖረው ያው ምክንያቱም እኔም አንድ ልጅ አለኝ። ኦኬ አግብቶ የፈታ ቢሆን ችግር የለውም። ልጅም ቢኖረው ችግር የለውም። እስከ ስንት ልጅ ድረስ ትቀበይዋለሽ? አንድ ልጅ። ኦኬ ለምሳሌ መስፈርትሽን እንዳለ አሟልቶ ግን 2 ወይ 3 ልጆች ቢኖሩት አትቀበዩ? አይ ከአንድ ልጅ በላይ ይከብዳል። ከአንቺ እኩል አንቺም አንድ ልጅ ነው ያለሽ፣ እሱም ከአንድ ልጅ በላይ አትቀበዩ? ኦኬ ልጅ አንድ ልጅ ብቻ ያለው ብዬ ጽፋለሁ። መክሊት ኮድሽ 02 ነው። ሁሉንም መዝግቤ እዚህ ጋር ያሉትን ስጨርስ በትልቁ አረግሽና መስፈርትሽን አንብቤ ኮድሽን እሰጣለሁ። ያንቺን መስፈርት የሚያሟላ ሰው ማች የሚያደርግ ሰው ኮድሽን ጽፎ ይገባል ማለት ነው። እሺ እሺ ተረኛ ሰክሰስ እንኳን ደህና መጣክ። ሰክሰስን እምድረዋለሁ ዛሬ። ሰላም ዶማ። እንዴ ዶማ ማን ነው የሚለው ስምሽ? ማሬ ዶማ እኮ ነው የሚለው። ሚዩት ነሽ እናቴ፣ አብሪው ሚዩቱን። ሚዩት ነሽ እናቱ። ደማ ነው አቡ። እንዴት ነሽ? ደህና ነኝ ማሪ። DOMMA እኮ ነው። ደ ከሆነ DE ነበረ ማድረግ የነበረብሽ። አስተካኪው። እሺ DE አርጊው። ኦን አጥፍተሽ ደማ ብለሽ ያዥ። እሺ እኔ ደማ ብዬ ይዘልሻለሁ፣ ግን የተጻፈው ዶማ ለምኮሩ DA ነው እንዴ? ለምኮ ሀብዬ DA ነው። DA ሶሪ እኔ ኦ ሆና ነው የምትታየኝ ለእኔ። ሶሪ DAMMA ዳማ። ኦኬ ሶሪ ለእኔ ዲ ከዲ ቀጥላ ያለችዋ ኤ ኦ ሆና ነው የታየችኝ ለእኔ። ሶሪ እሺ ከኔ ነው። ምን ማለት ነው የስምሽ ትርጉም? ዳማ ምንድን ነው? እሺ ምንድን ነው ትርጉሙ? ዳማ ማለት በአማርኛ ማር ማለት ነው። በኦሮምኛ ደግሞ ዳማ ማለት ደግሞ ማር ማለት ነው። ዋው በጣም ያምራል ስምሽ ደማዬ። አንቺ በጣም ታምሪያለሽ። ዲምፕላለሽ። የቆንጅና ምልክት ዲምፕላል። እሺ እናቴ። እሺ ዳማዬ መስፈርት ቴንኪዩ። ከሃይማኖት ነው። የምን እምነት ተከታይ ይሁን?
እኔ እምነቴ ኦርቶዶክስ ነው። እኔ የምፈልገውም ኦርቶዶክስ ማለት ነው። እሺ ቆይ ልጻፍ። ኦርቶዶክስ እድሜው ከ30 እስከ 35 ከ30 እስከ 35 የት ሀገር የሚኖር የት ሀገር የሚኖር ግን ስግደትን ያወቀ ስግደትን የሚያውቅ ማለት ነው። ኢትዮጵያም ካለ ስግደትን አውቆ ስግደት ማለት ስደት ነው። ስግደትን የሚያውቅ ማለት ነው። ኦኬ። ስለዚህ የትም ቢኖር ግን ስደትን ይቀመጥ ከሀገር ውጭ ሆቶ ተመልሶ እና የራሱ ስራ ያለው። አዎ የትም ይኖር ግን ስደትን የሚያውቅ የትም ይኖር ግን ስደትን የቀመሰ። ኦኬ። መልኩ ጸይም፣ ቀይ፣ ጥቁር? መልኩ ቾኮሌት ከለር ነው። ጸይም ማለት ነው። ጸይም ማለት ነው። ቾኮሌት ከለር ማለት ጸይም ማለት ጸይም። ቁመቱ ረጅም፣ አጭር፣ መካከለኛ? ቁመቱ እኔ ረጅም ስለሆንኩ ረጅም እንዳንቺ በረዘም ጥሩ ነው። አንቺ ስንት ነሽ? ሜትር ስንት ነሽ? ሜትር ከስንት ነሽ? ሜትር ከ68 ምናምን እሆናለሁ። ኦኬ። ስለዚህ እሱ ሜትር ከ80 ቢሆን አሪፍ ነው። ረጅም እስከ ሜትር ከ80 ድረስ። ኦኬ። እሺ ስራ ያለው ብለሻል። ላይክ ለምሳሌ ኢትዮጵያ ውስጥ ቢኖር ይሄ ሰው ተቀጣሪ ቢሆን፣ በቀደም አንድ ወንድማችን ገብቶ እዚህ ሁሉንም መስፈርቷን አሟልተው ደሞዙ 6000 ስለሆነ እኔ የ6000 ደሞዝተኛ አልፈልግም ሶሪ ብለዋለች። እና ተቀጥሮ የሚሰራ የግል ስራ ያለው የቱን ትመርጫለሽ? የግል ስራ ያለ እሺ አግብቶ የፈታ ይስማማሻል? ያላገባ? አልፈልግም። አግብቶ ማያት ማለት ነው። አግብቶ ማያት ያገባ ልጅም የሌለ። እሺ ሳያገባ ያላገባ ብለሻል። ያላገባ ብየዋለሁ እዚህ ጋር። ሳያገባ ግን ከፍቅረኛው የወለደ ቢሆንስ? ከዛ ተለያዩ፣ ወልዶ ተለያዩ። ኦኬ ኦኬ። እሺ ኦኬ። የዳማ ኮድ 03 ነው። እነሱ ሁሉንም መዝግቤ ስጨርስ ባለው አንድ ቦታ ላይ ግጣምሽ ይገባል ማለት ነው። ተረኛ ሰላም አስመዝግባለች፣ ዳማ አስመዝግባለች፣ መክሊት አስመዝግባለች። ተረኛ ሆቢ ናት። ሆቢ ሌዲስ ፈርስት በሚለውን አንተ እንኳን ቀድመሃት ብትገባ ለሴቶች ቅድሚያ እንሰጣለን። ሰላም እንዴት ነሽ? አለሁልሽ ማሬ። ሰላም ነው። ኔትወርክ ቆይቶ ነው የሚደርሳት ድምጽ አይቴ። እኔ ለጓደኛዬ ነበረ። አይቻልም ለጓደኛ እራሱ ባለቤቱ ካልመጣ። ለምን መሰለሽ እንደዚህ አይነት ነገር እናስተናግድ ነበር ለጓደኛ የሚል ነገር። በኋላ ችግር መጥቷል። ምንድነው አንዱ ገብቶ ለወንድሜ ነው ብሎ እዚህ ጋር እሱ ቪዲዮ አብርቶ ወንድምየውን ሳናይ እሱን አምነን አጣብሻቸው ከሄዱ በኋላ ግን በውስጥ ለራሴ ነው አለ። ስለዚህ አንድ ሰው ለራሴ ነው ብሎ ፊት ለፊት የመቅረብ አቅም ሞራል ከሌለው ለትዳር ብቁ አይደለም። ስለዚህ ለራስሽ ከሆነ ለራስሽ ፊት ለፊት ወጥተሽ የማለት አቅሙ ከሌለሽ ለትዳር ብቁ አይደለሽ። ምን ሆኔ ባለ ትዳር ነኝ፣ ልጅ እናት ነኝ ያረኸው። ኦኬ። ስለዚህ ለጓደኛዬ ነው ማለት ምን ትምሰል ምን አትምሰል ማን ትሁን ምን ትሁን በምን እናውቃለን? ጓደኞች ባለትዳር ሆና ቢሆንስ አንቺን የላከችሽ በምን እናውቃለን? አናውቅም። እኔ ቪዲዮ ካልተከፈተ ማላገናኝበት ትልቁ ምክንያቴ ባለትዳር እንዳይማግጥ ነው። ስለዚህ ጓደኛሽ ቦይፍሬንድ ኖሯት ቦይፍሬንዷ እንዳያያት አንቺን ልካ እዚህ ጋር የምትፈልገውን ከወሰደች በኋላ አነጻጽራ ያንን አባራ ከዚህ ጋር ልትቀጥል ቢሆንስ እኛ ምን እናውቃለን? ምን እናውቃለን? አናውቅም። ስለዚህ ሰውየው ራሱ ካልመጣ
ጠቀም ነው ቲክቶክ። አዎ ትጠቀማ። ትዳርም ፈልጎ ቲክቶክም ሳይጠቀሙ አይሆንም። ማሪ ቲክቶክ አካውንት መታ ትክፈት። 1000 እኛ ፎሎ አድርገን 1000 እናስገባላታለን። ቪዲዮ አብርታ በስነስርዓት ትዳሯን እራሷ ትፈልጋለች እንጂ ትዳር በሰው አይሆንም። እሺ እናቴ ንገሪያት ለጓደኛሽ እና እራሷ ትምጣ። አይቻልም ትዳር በሰው። ሰላም አርቆ ሀሳቢ ሀቢባ እንዴ! በጣም ሀቢብቲ ስንት ትዳር ፈርሷል እንደዚህ እያደረጉ ለሰው እያሉ እያታለሉ እየጠበሱ። እሺ ሰላም ወንድሜ እንኳን ደህና መጣክ። ሚዩት ነክ ወንድሜ፣ የድምፅ እንትኑን ክፈተው። ሰላም ነው፣ እንዴት ነሽ? ደህና ነኝ። ሰላም ነው ወንድሜ? አለን አለን አለን። እሺ የትዳር መስፈርትህ ምንድን ነው? ከእምነት ነው የምንጀምረው። የምን እምነት ተከታይ ትሁን የትዳር አጋር? የኦርቶዶክስ። ኦርቶዶክስ። እሺ እድሜዋ ከ26 ጀምሮ 26 እስከ 30 እስከ 35 ምናምን ችግር የለውም። ከ26 እስከ 35 እሺ። የት ሀገር የምትኖር? ከኢትዮጵያ ውጭ ሆነሽ አፍሪካ ሀገር ቢሆንም ችግር የለውም። ከሀገር ውጪ። እሺ ወንድሜ፣ እኔ ማንኛውም ከሀገር ውጪ ለሚል ወንድም ሆነ ሴት ምክንያት እጠይቃለሁ። ምክንያቱም እዚህ ትዳር ፈልገው እዚህ ጋር የሚመጡ ሰዎች እያዩ የእናንተን መስፈርት አዳምጠው ከላይ ሆነው መስፈርቱን የሚያሟሉትን ሰው ሲያውቁ እዚህ ጋር ጽፈው አስገብቻቸው ነው ማገናኛችሁ። ስለዚህ እነዚህ ሰዎች ጭንቅላት ውስጥ ጥያቄ ይፈጥራል። እኔም ጭንቅላት ውስጥ ምንድነው ከሀገር ውጭ ስትሉ ምክንያታችሁ ምንድን ነው? ለምሳሌ አንተ ምክንያትህ ከኢትዮጵያ ከሀገር ውጭ እንድትሆን የመረጥክበት ምክንያት ምንድን ነው? ታስረዳን ትችላለህ? እኔ በቅርቡ ስለምወጣ ነው። ኦኬ፣ ወዴት ነው የምትሄደው አንተ በቅርቡ? ማለት ወደ አረብ ሀገር፣ ወደ አፍሪካ ሀገር፣ ወዴት? እኔ ወደ አፍሪካ ሀገር ሞሮኮ። ኦኬ፣ ስለዚህ ከሀገር ውጭ እንድትሆን የፈለግከው አንተ ወደዛ ስለምትሄድ ነው። ኦኬ ጥሩ። እሺ መልኳስ ጸይም፣ ቀይ፣ ጥቁር? መልክ ችግር የለውም። ምንም ጥቁርም ብትሆን ጸይምም ብትሆን ቀይም ብትሆን ችግር የለውም። ያው ብቻ ጸጉሯ አሪፍ ይሁን። ዋናው ጸጉሯ ነው። እሺ ያው ጸጉሯ ማለት የሂውማን ሄር ወጪ ካሁኑ ያሳስብሃል? ጸጉር ከሌላት ያው እንደኔ ሂውማን ሄር በጣም ወጪ ታወጣለህ። የሴት ልጅ ውበቷ ጸጉሯ ነው ብዬ ነው እንጂ እሱ ድሮ ነበረ። አሁን የሴት ልጅ ውበቷ ሂውማን ሄሯ ነው። እሺ ቁመቷስ? አጭር፣ ረጅም፣ መካከለኛ? አይ ችግር የለውም ብቻ የትዳር ሰው ትሆን። ኦኬ አንተ ምን አይነት መጭካለች? ረጅም፣ አጭር፣ መካከለኛ ስትስለው ራስክ? እኔ ልባም ሴት በቃ ልባም። ኦኬ እሺ ቁመቷ ችግር የለውም። ልባም ብቻ ትሆን፣ ልብ ብቻ ይኖራት። ያው ልብ ብቻ ይኖራት። እሺ ስራ ቢኖራትም ባይኖራትም ትቀበላታለህ? ስራ ይኖራት። ስራ ግድ ነው። እሺ አግብታ የፈታች ብትሆን ትቀበላታለህ? ችግር የለውም። ኦኬ ልጅ ቢኖራት ትቀበላታለህ? አዎ እኔ አግብቼ ቶሎ መውለድ የምፈልገው። ኦኬ አዎ ለምን ቸኮልክ? ስትታይ ልጅ ትመስላለህ። ቶሎ አግብተህ ቶሎ ለምን ትወልዳለህ? አይ ልጅ በልጅነት ነው። ቤተሰብ ፉል እንዲሆን እፈልጋለሁ። እኔ ቤተሰብ የለኝም። ኦኬ እሺ ስለዚህ እሷ አግብታ የፈታች ብትሆን ችግር የለውም ብለሃል። አንተ አግብተህ ፈታሃል? ኧረ እሺ ልጅስ አለህ? የለኝም። እሺ እኔ ድንግል ነኝ፣ ገና ድንግል ነኝ። ወይኔ ታዲያ ለምን ከሰላም ጋር የሰላም መስፈርት ምንድን ነው? አንተ ኦርቶዶክስ ነህ፣ እሷ ፕሮቴስታንት ናት።
ሃይማኖታችሁ ብቻ ተለያየ እንጂ ሰላምም ድንግል ነበረች። ድንግል ነበር እሷም የምትፈልገው። ግን ያው ሃይማኖታችሁ ይለያያል። በዛ ላይ እድሜ አንተ ልጅ ነህ። እሷ ከ35 እስከ 40 ነው የምትፈልገው። በሰል ያለ ነው የምትፈልገው እሷ። እሺ ልጅ ቢኖራት አክሰፕት ታደርጋታለህ? አዎ ችግር የለውም። ልጅ በጣም ነው የምወደው። የሰውም ልጅ ትወዳለህ? አዎ አንድ ልጅ ምናምን ከሆነ እስከ አንድ ልጅ 2 ልጅም ይሁን ችግር የለውም። እኔ ልጅ እወዳለሁ። አግብቼም ቶሎ ነው መውለድ የምፈልገው። ግራ ገባኝ እኮ ወንድሜ። ሁሉን ነገር ችግር የለውም አልክ። መልኳ ችግር የለውም፣ ቁመቷ ችግር የለውም፣ አግብታ የፈታች ችግር የለውም፣ አግብታ ትፍታ፣ ልጆች ችግር የለውም እስከ 2 እንዴ ሁሉም ችግር የለውም ሆነብኝ። ሲሪየስ ከሆንክ የራስህ የሆነ መደበኛ መስፈርት ሊኖርክ ይገባል። ሲሪየስ ትዳር ፈላጊ ከሆንክ እኔ እኮ አልኩሽ በቃ እኔ የምፈልገው ልባም ሴት ነው። በመልክ ምናምን ሳይሆን በቃ ለትዳር ያላት አመለካከቷ ፈሪሃ እግዚአብሔር ያላት በጣም ጥሩ ሴት። ስምክ ማን ነው የሚለው? አልባሮ አልባሮ። ስንት አመትክ ነው ወንድም አለም እድሜክ? እኔ 25 ኦኬ አንተ 25 አመትክ ነው። ያንተ መስፈርት ሁሉ የምታሟላ የ35 አመት ሴት ብትመጣስ? አሁን ለምሳሌ አንተ መስፈርት ላይ ያስቀመጥከው በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 35 የሆነ ከሀገር ውጭ የምትኖር ከለሯ ምንም ቢሆን ችግር የለብኝም፣ መልኳ ምንም ቢሆን ችግር የለብኝም፣ ግን ጸጉር ብቻ ይኑራት፣ ቁመቷ ችግር የለውም፣ ዋናው ልባም ብቻ ትሁን፣ ስራ ግን ሊኖራት ግድ ነው፣ አግብታ የፈታችን ብትሆን ችግር የለውም፣ ልጅም እስከ 2 ቢኖራት ችግር የለውም አልክ። ይህን ሁሉ ነገር ካልክ እንዴት ገና 25 አመትክ ሆኖ የ35 አመት ሴት ብትመጣ ተቀብለህ ለመኖር ምን አነሳሳህ? ይኸውልሽ አልኩሽ እኔ አንደኛ ፋሚሊ የሚባል የለም። ቶሎ የምትወልድ ሴት ነው የምፈልገው። ገባሻ? ልጅ እንዲኖረኝ በጣም ብዙ ልጅ እንዲኖረኝ ይፈልጋለሁ። ላይክ ደግሞ እሷ ጋር ከሆንኩ የእሷ ልጅ ማለት የኔ ልጅ ነው። አብረን ከሆን አብረን እንወልዳለን። የኔ ልጅ ማለት የእሷ ነው፣ የእሷ ልጅ ማለት ደግሞ የኔ ነው። ስለዚህ ልጅ ደግሞ ጸጋ ነው። ያ ልጅ ጸጋ ነው። ትክክል ነህ። እዚህ ቤት ገብታችሁ ትዳር ስትፈልጉ እና እኔ መስፈርታችሁን ስመዘግብ ላይቭ ሪከርዱ ይቀመጣል እኔ ጋ ዘላለም። ከዛ እኔ አገናኝቻችሁ ተጋብታችሁ መእታችሁ እዚህ ያላችሁትን ነገር ብትክዱ ለዛች ሴት እኔ ላይቭ ሪከርዱን ቪዲዮን አውጥቼ እሰጣታለሁ። ፖስታ እሱ እንዲፈርድላት ማለት ነው። ስለዚህ እንዳትቀልዱ። ሲሪየስ ነው። እኔ ቅልድኩ አይደለም። እሺ ወንድሜ አንተን አይደለም ወንድም አለም አንተን አምኜ ካለው ሙሉ በሙሉ እርጋታክ ምናምን ያስታውቃል። የቁም ነገረኛ እንደሆንክ እርጋታክ ያስታውቃል። በዛ ላይ ደግሞ እንደ ሌሎቹ አሜሪካ፣ አውስትራሊያ፣ ካናዳ አይደለም ያልከው፣ አፍሪካ ሀገር ነው ያልከው። ገባክ? ስለዚህ እኔ አምኜ ካለሁ እና ወንድሜ ሌላዋም የትዳር አጋርህም እንድታምንህ እመኝልሃለሁ። ተራክ ሲደርስ ጠራህና ኮድህን እናገራለሁ። እስከዛ ቁጭ በል። ፎሎ አድርጓቸው። እሺ ጋይስ። ተረኛ ማን ነው ያላስመዘገበ? አሁን የገባችው ትዕግስት ናት። አይ ካናት ብሊቭ አንቺን የመሰለች ቆንጆ እስካሁን አላገባችም ብዬ ለማመን ይቸግረኛል። ትዕግስት እንዴት ነሽ? አግብቼ ፈትቻለሁ እና እንደዛ ያለው አስታውስ። በጣም ቆንጆ ነሽ። አስታውሺ። አመሰግናለሁ። አስታወስ። ህፃን ልጅ አለሽ አይደለ? አለ። ኔትወርክሽ ትዕግስትዬ ትንሽ እያስቸገረሽ ነው። አለኝ። ህፃን ልጅ አለኝ 11 ሰማ ማሬት ቆይ ማሬት ይዝናት አባው ማሬት ኡቲቻት ራይት አም ጀስት ክሮስ ቼኪንግ። እሺ ሚውት አድርጎ ፕሊዝ ሌሎቻችሁ። ትዕግስት አጠገብሽ ሌላ ሰው ላይቭን የከፈተ ሰው ካለ እንዲዘጉት ንገሪያቸው። እያስተጋባብን ነው። ማሬት እየረበሸን ነው። የለም ማሬት የለም። የሚያስተጋባ ነገር አለ። ይረብሻል። አር ዩ ሹር ትዕግስት? የተረበሽ ነው ወይስ ሚውት የመክሊት ነው? የመክሊት ሚውት ክፍት ነው እንዴ? ኧረ ሚውት ናት። ትዕግስት ወይ ወጥተሽ ትገቢ ማሬ። ገስት ላይ ሆነሽ ስልክ ተደውሎብሽ ነበር። እሺ
ውጭና ግቢ። ሌላ ሰው እንዳታስገቡ፣ እራሷን አስገቧት። እስካሁን ድረስ ጠብቃ። አልተደወለብኝም። ስልክ አልተደወለብሽም? ገስት ላይ ሆነሽ? አልተደወለብኝም። ኦኬ አልተደወለብኝም። ድምፄን ነው የሚያስተጋባው አይደል? አሁን ሰላም ይመስለኛል። እሺ ልጅሽ እያለቀሰ ነው? አይ ውጪ ናቸው፣ ከቤቴ ውጪ ናቸው፣ ግቢ ናቸው ለቅሶት። ኦኬ የኔ አይደለም። እሺ የእሷ አይደለም፣ የኔ አጠገቤ ነው፣ አጠገቤ ነው የኔ። እሺ የኔ አጠገቤ ነው፣ አያለቅስም። እሺ ኢትዮጵያ ነው ያለሽው? ትዕግስት ኢትዮጵያ። ኦኬ እሺ ትዕግስት፣ የምንጀምረው መስፈርት ከእምነት ነው። ምንድን ይሁን የእምነት? የኦርቶዶክስ እምነት ታይ። ኦኬ ኦርቶዶክስ። እድሜው ቆይ አራስ ናት። አንዴ ልጇን ታባብል። ቤተሰብ አንዴ መብራቱን ላብራው፣ ክፍሌ ጨለመ። እሺ ጋይስ አንዴ መብራቱን ላብራው። ሶሪ ጨለመ። ሰላም እጅሽን እያነሳሽ ነበር። አይ ቲንክ ማውራት የምትፈልጊው ነገር ካለ ሚውትሽን አብሪና ተናገሪ። አንዴ መጋረጃዬን እስከምዘጋ። አቤት ሰላም፣ ምን ልትይ ነበር ውዴ? ምን አልሽኝማ? ሰላም ምን አልሽኝማ? እዚህ ጋር ሰዎቹ ነበርና ይቅርታ፣ እኔን እንደዚህ ያልሽኝ አንዴ ላውራ ያልሽኝ መስሎኝ ነው። አይ እዚህ ጋር ነርሷ ነበረች። አራስ አይደለሁም። ኦልሬዲ ልጅ 1 አመት ሊሞላው ነው። 5 ላይ አራስ አይደለሁም። አራስን ብትሆኚ መብትሽ ነው። ማንም አያገባውም ባንቺ ህይወት። እንደገና መጀመሪያ ልጅሽን ይደግ የምትሏት ኮመንት ላይ አብራ ታሳድገዋለች ከባሏ ጋር። ምንም ችግር የለም። ከሚመጣው ባሏ ጋር አብራ ታሳድገዋለች። ለሴት ልጅ ሲሆን ነው የሚያማችሁ፣ ለወንድ ሲሆን ችግር የለም። ሚስቱ እርጉዝ ሆና ራሱ ሄዶ ሲያገባ ወንድ ልጅ ምንም አራስ እኮ ምን ሆነው እኮ ቴንኪው ሀውዬ። ሴት ልጅ ወንድ ልጅ ሴቷን ወንድ ችግር የለውም። አስወልዶ ምናምን ሲሄድ ሲጠፋ፣ ለሴት ግን ችግር አለው። ዝም በያቸው፣ አንሰማቸውም። እናቴ እናገባለን እንወልዳለን። ለሴት ልጅ እኮ ልጅ ማሳደግ በጣም ከባድ ነው። በተለይ ከባድ የሚሆነው ብቻ ነው ማሳደግ በጣም እጅግ በጣም ከባድ ነው። በዛ ላይ ደግሞ ኢትዮጵያ ውስጥ እና እረፉ ማሬ ቢስት ህይወትሽ ነው። ምን መሰለሽ እኛ ሀበሾች ጋር ብቻ ነው ይሄ ነገር ያለው። ፈረንጅ ይኸውልሽ በ55 አመቷ ማለት ነው የ20 አመት ቦይ ፍሬንድ አላት። እንባያቸው ሁሌ ሴትን ልጅ ለማሸማቀቅ ስለሚጥሩ ነው። መስለሽን ጥጥ አድርገሽ ህይወትሽን ህይወት ይቀጥላል ሁሌ። ግን የሚረብሽ ድምፅ ያለው ግን አንቺ ጋር ይመስለኛል። ከጎረቤቶችሽ ምናምን ግቢ ውስጥ ምናምን መሰለኝ ብዙ ናቸው። ውጭ ናቸው፣ ከግቢ ከኔ ቤት ውጭ ናቸው እና ምንም ማድረግ አልችልም። የጎረቤት ልጅ ነው። ችግር የለም ማለት ውጭ ላይ ናቸው። አንደርስታንድ እናደርጋለን። እስኪ ብርቱ የኔ ጣልኩት በእናታችሁ ስነሳ ይቅናሽ። እሺ ወለየዋ። እሺ አሁን ኮመንቱን ትታይና ከኔ ጋር ነው ትንሽ መልካም ነገር ኦኬ እሺ። ኦርቶዶክስ እምነት ተከታይ ብለሽ ነው ያቆምነው። አሁን ልትሽ ሰላም ነው? ኧረ እስኪ ብርቱ ያኛው ይሻለኝ ነበር። ይሄ ሃይማኖቱ እምነቱ ኦርቶዶክስ እምነት ተከታይ የሆነ ብለሻል አይደል? አዎ እሺ። እድሜው ከ30 እስከ 35 ቢሆን
ወይኔ በጣም ወጣት ይሆንብሻል። አንቺ የልጅ እናት ነሽ። በሰል ያለ ይሻልሻል። ልጅሽን የሚወድልሽ ግድ ስክን ያለ 30 ቤት ገና እኮ ነው። ወንድ ልጅ እኮ በ30 ዓመቱ እኮ አይበስልም። እንደኛ ቶሎ የሚበስሉ መስሎች ነው። ከ35 እስከ 40 ከ35 እስከ 40 እኔ አንቺን ቦን ከ45 እስከ 50 ነበር ማለት ነው። እሺ ከ35 እስከ 40 እሺ እስከ 40 የት ሀገር የሚኖር? አዲስ አበባ። አንቺ አዲስ አበባ ነሽ? ያው አዲስ አበባ ነኝ። ኦኬ መልኩ ጸይም ቀይ መልኩ ጸይም የማን ነው የሚያስተጋባው? ትዕግስት ወተሽ ግቢ ማሬ፣ ያንቺ ነው የሚያስተጋባው። እና ውጪና ግቢ፣ ወተሽ ግቢ። አስገቧት ድጋሚ። እሺ ጋይስ፣ ደግሞ ኔጌቲቭ ኮመንት የምትጽፉ ሰዎች ሴት ልጅ ከወለደች ማግባት አትችልም ያለው ማን ነው? ማን ነው? 10 ወልዳ ከፈለገች ማግባት ትችላለች። ዚስ ኢዝ ሄር ላይፍ። ህይወት ይቀጥላል። ትክክለኛ ትዳር ፈላጊ መሆኗን የምታውቁት ደግሞ ሀገር ቤት ውስጥ ሆና ሀገር ቤት ያለ ባል ነው ያለችው እንጂ ውጭ ሀገር አግብቶ የሚወስዳት አሜሪካ፣ አውሮፓ፣ ካናዳ አላለችም። እዛ አዲስ አበባ ውስጥ ነው ያለችው ያለችበት። ስለዚህ እቺ ትክክለኛ ትዳር ፈላጊ ናት። እስቲ አሁን እንዴት እንደሆነ እናየዋለን። ጥቁር ነው ደግሞ። አዎ ውጭ ላይ ነው የሚንጫጩት እና ልክ ነሽ። አይቀየርም። ውጭ ላይ ነው የተንጫጩ ያሉት። ኢቨን እኔ ራሱ ድምጻቸው እንትን እያለኝ ነው አሁን። እሺ አሁን ድምጻቸው ይረብሻል። ልክ ነሽ አንቺ። ኦኬ እሺ አላስተጋባች አላስተዋለን ዳጣታ ያሽማር እና መልኩ ጸይም ቀይ ጥቁር ጸይም እሺ ቁመቱ ረጅም አጭር መካከለኛ ረጅም ስራ ያለው የሌለው ስራ ያው ቢኖረው ደስ ይለኛል። ባይኖረውስ እንዴት ልትኖሪ ነው አንቺ? ከልጆች ጋር ከሱ ጋር ቢኖረው ደስ ይለኛል። ስራ ግድ ነው ወይ እንጂ ግድ ነው። እሱማ ግን አንዳንዴ ሀቡ ያው ይኖረው። እሺ እንዲኖረው ፈልጋለሁ። ኧረ እንደዚህ ስሳቱኝ ሴትዮ ቆፍጠን በይ። ምን ሆነሻል? ስራ ከሌለውማ ምኑም ባልሆነ ነው ልትይ የሚገባው። ባል ግዴታ ስራ ሊኖረው ይገባል ነው ማለት ያለብሽ። ወንድ ልጅ እኮ አስተዳዳሪ ነው። ወንድ ልጅ ስራ ከሌለው ምን ልትሆኚ ነው ከሱ ጋር? እናንተ በአቋማችሁ የጸናችሁ ካልሆናችሁ፣ ጠንካራ ካልሆናችሁ ጠንካራ ባል አታገኙም። በስራ ጉዳይ ልትደራደሪ አይገባም። ስራ ከሌለው ምን ልታደርጉ ነው? ለዚህ ስራ ግድ ነው ነው እሱ ማለት ያለብሽ። አሁን ስራ ስራ ይኑሮ በቃ ማንኛውም ይሁን ብቻ ያው ሰርቶ ገንዘብ ካገኘ ይበቃል። ይሄ ስራ ቢኖረው አልልም። በጣም ጥሩ እኮ ይሄ ነው እኮ ስራ ስትፈልግ ግድ ነው ነው። ስራ ከሌለ ምን ያደርጋል? እሺ ስራ ግድ ነው። እሺ አግብቶ የፈታ ቢሆን ትቀበይዋለሽ? ችግር የለም። ፍቅር ይበላሉ። ፍቅር ይበላሉ። ፍቅር ቤት ኪራይ ይከፍላሉ። እሺ ውዴ አግብቶ የፈታ አዎ ብላለች። እሺ ልጅስ? ችግር የለም። እስከ ስንት ልጅ ትቀበይዋለሽ? እስከ ሁለት። አንቺ ሁለት ልጅ ነው ያለሽ? አንድ ነው። ኧረ የመጀመሪያ ልጅ ነው። አንድ ነው። እሺ ግን አንቺ ለሱ እስከ ሁለት አድርገሽለታል። እናመሰግናለን። ኮድሽ 05 ነው። ተራ ሲደርስ በትልቁ አረግሽና መስፈርትሽን የሚያሟላ ግጣምሽ ይገባል። እስከዛ የሰላም ተራ ነው። አሁን የመጀመሪያው ዙር 5 ሰዎች ተመዝግበዋል።
ወደ እንትን እንሄዳለን። ምን ታርጊ እስከዛ ትዕግስት ተራሽ እስኪደርስ ውጤ። ኦኬ ሰላም 05 አሁን የምትጽፉ የትዕግስትን ኮድ የምትጽፉ ሰዎች ተራዋ አልደረሰም። ተራዋ ሲደርስ ነው የምትጽፉት። ተራዋ አልደረሰም። እሺ ውዶች ሲደርሳት። እሺ ሰላም የሰላምን መስፈርት አነባለሁ። የሰላም መስፈርት በእምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ ምንም አይነት ሱስ የሌለበት አውሮፓ አገር የሚኖር ጸይም ረጅም ስራ ያለው ሴት የማያውቅ ድንግል የሆነ እሷም ድንግል ናት። የሰላምን መስፈርት የሚያሟላ ወንድም ካለ 01 ይጻፍ። 01 ተሙ 01 እየጻፈ ነው። ተሙ ድንግል መሆንክን ሜክ ሹር ቢካዝ ሰላም ድንግል ናት። ድንግል ባል ነው የምትፈልገው። ቴንክ ዩ ኤሚ ቴንክ ዩ። ኦኬ እየተሽከረከረ ነው። ኔትወርክ የለው መሰል ለሌላ እድለኛ። የሁሉ ወንዶች 01 የሚጽፉት ድንግል ናቸው። አይ ካናት ብሊቭ። ሰላም እኮ ዛሬ ስገባ 3ኛዋ ነው። ድንግል ወንድ ታቶ ድንግል ናት ያለ ድንግል አላገባም ብላለች። እንዴ የነበረው ልጅ ኔትወርክ ነቀለው። የተመዘገበው ልጅ ስሙ አልባራ ነው። አልባራ ሲመጣ አስገቡት። እሺ ተመዝግቧል። አልባራ ሞዴሬተሮች ኢንቫይት አድርጉ። አይደለችም ድንግል ካልሆነች መተክ እዚህ ቤት ትከሳታለክ። እኔ ቪዲዮ እንዳውንሎድ አድርጌ ለጥፈዋለሁኝ። ከዋሸች ማንም ሰው እዚህ ቤት መጥቶ አይዋሸም። የኔ ባል ተመዝግቦ ባልሆነ አይችልም። ባልሽ መጥቶ መመዝገብ ለምን አትይኝም? ቪዲዮ ስለማስበራ እንደምታዩ ያውቃል። ያለ ቪዲዮ ቢሆን ኖሮ ምናልባት ባልሽ መጥቶ ይመዘገብ ነበር ይሆናል። እሺ ሀብዬ ሰላም ሰላም ወንድሜ እንዴት ነህ? አለሁ እግዚአብሔር ይመስገን ደህና ነኝ። ቪዲዮ አብራ ቪዲዮ ላኪልኝ። እምቢ አለኝ። አይዶን ነው ይኸው ኢንቫይት ልኬልሃለሁ። ሀቡ ሶሪ አይደርሰኝም። ለምን እንደሆነ አላውቅም። ይቅርታ። ከአካውንት ይሆናል። በቃ ኦኬ። ሌላ ሰው እድሉን ይሞክራል። በቃ ቪዲዮ ማብራት ስለማይችል እንዳታስገቡት። እሺ በድምፁ አውቄዋለሁ። ከዚህ በፊት ገብቶ ያውቃል። ኦኬ 01 ነው ኮዷ። በቂ ነው። በቂ ቪዲዮ አብራ ወንድም ቪዲዮ አብራ ወንድሜ። እሺ ሰላም እንዴት ነው ወንድሜ? ሰላም እግዚአብሔር ይመስገን። የት ነው የምትኖረው ወንድሜ? ኢትዮጵያ ነኝ። ወይኔ የሰላምን መስፈርት ታሟላለክ? አዎ ሁሉም አሟላለሁ። ችግር የለም። ድንግል ነክ? አዎ ድንግል ነኝ። እንደዛ አይነት ነገር ነኝ። እሺ ጥሩ። የመጀመሪያው ትልቁ መስፈርቷ ሴት ማያቅ ስለሆነ የምትፈልገው። እሺ እምነትክ ፕሮቴስታንት ነው? አዎ። እድሜክ ከ35 እስከ 40 ነው? 35 ደርሰሃል? 36 ነው። በጣም ጥሩ። እሺ ምንም አይነት ሱስ የለብህም? ኧረ ምንም የለም። ኦኬ ጸይም ነህ፣ ረጅም ነህ፣ ሁሉን ነገር አሟልተሃል። ስራ አለህ? ስራ አለ። ያው ምንድን ነው ስራ? ምን አልሽኝ? ምንድን ነው ስራ? ስራ ሱቅ ነጋዴ ነኝ። ራሴ ቡቲክ ቤት
የራስህ ሱቅ አለክ? አዎ አባቴ ገዝቶኝ ከፍቶ ሰጠኝ። ጥሩ ነበር። ምን ዋጋ አለው? አውሮፓ አይደለክማ። እሷ ከአውሮፓ ነው ሁሉን ነገር አሟልተክ፣ ግን ሀገሩን አላሟላህም። አውሮፓ ነው እሷ ያለችው መስፈርቷን። አልሰማህም? ከጊዜ በኋላ አውሮፓ እሄዳለሁ፣ ችግር የለም። እንዴት ብለህ ትሄዳለህ? እስቲ በምን መንገድ ንገረን። እንዴት ነው የሚካሄደው? ከኢትዮጵያ አውሮፓ ቀጥታ እንዴት ብለህ ልትሄድ ነው? ሰው ሌላ ሰው እንደሄደ ነው። ምንም ፓስፖርት ምናምን አውጥቼ ምን ትያለሽ? ሰላም አውሮፓ ወደፊት የመሄድ ህልም አለው። ፓስፖርት አውጥቶ አውሮፓ የመሄድ ህልም አለው። በተረፈ ግን ሙሉ መስፈርትሽን አሟልቷል። ምን ትያለሽ? ሰላም ደንግጣለች በጣም። እያየችው ነው። በቃ ፖዝ ሆናለች። ተማርከሽበት ነው ሰላም? እኔማ ፈዘሹበት መሰለኝ ልጁ ላይ። አሁን ተስተካከለ። ሰማሽ? ሁሉን ነገር ያሟላል ከአውሮፓ ውጭ። አይ የዚህቺ ልጅ ኔትወርክ እንደው ፍዳችንን በላን እኮ። ሰላም ይዤ ነው የሚወጣው ብቻ አልሆነ። አዎ ይዘካት ትሄዳለህ። ቆይ ተስማማ መጀመሪያ፣ እሷ ፈቃደኛ ከሆነች። ሰላም ደረቀን እኮ ኔትወርክሽ። በማየ ሞት ምን ይሻላል? ሰላም እማዬ ትሙት ዛሬ ካልተሳካች ከዚህ በኋላ አላስገባሽም። በቀደምም እንዲህ ነው። በአንቺ ኢንተርኔት እኛ መሰቃየት አለብን ሁሌ። ይሄኛ ችግር አይደለማ። እኛ ሁሌ እንዲህ ነው እኮ የምታሰቃይን። ለሶስተኛ ቀንሽ እኮ ነው ዛሬ። እሺ ምን ትያለሽ ስለ እሱ? እኔ ጋር ኔትወርክ ነው ማሪ አይደለሁም። ማሪም እሺ አሁን በቃ ችግር የለውም። ምን ትያለሽ? እዩ ልጁን ወደድሽው? የት ነው የምንኖረው? እሱ ሁሉን መስፈርት አሟልቷል። ድንግል ነው፣ ጸይም ነው፣ ረጅም ነው፣ እድሜው 36 ነው፣ ሱቅ አለው። ግን ችግሩ ምንድን ነው? ኢትዮጵያ ውስጥ ነው የሚኖረው። አንቺ አውሮፓ ነው ያልሽው። ምን ችግር አለው ከኢትዮጵያ? አንቺ ከአውሮፓ ስራ ለመኖር አይደለም ስራ መኖሩን እርግጠኛ እሱ ልታሳየን ትችላለህ። ስታርቲንግ መቀየር አልፈልግም። ስራ መኖሩ ከእርግጠኛ ነህ እኮ እያለችክ ነው። ሱቅህን አሳየን። እርግጠኛ መሆን ትፈልጋለች። ሱቅ እኔንም ማስለት ችግር የለም። ችግር የለም። አሁን ከሱቅ ስለወጣው ሱቅ አልሄድኩም። ሱቅ እንጂ ያሳያለሁ። ችግር የለም። ሌላ ቀን ግን ያሳይሻል ለራስሽ በግልሽ። ሱቅ አይደለም አሁን ከሱቅ ውጭ ነው። ካልሽ ማሪ እሺ። ኖ ካልኩ አይደለም ማሪ። አንቺ ግዴታ ከአውሮፓ ከሆነ የምትፈልጊው ይሄ የአንቺ መስፈርት ነው። ግን ያውልሽ ለምንድን ነው ግዴታ ከአውሮፓ እንዲሆን የፈለግሽው? ኢትዮጵያስ ሆኖ የሚያስተዳድር ከሆነ ከወደደሽ ከአውሮፓ ምን አለሽ ማሪ? ማሪ እኔ ግን ይቅርብኝ፣ አልግም ከኢትዮጵያ። እኔ ብዙ ጊዜ ከኢትዮጵያ ብያለሁ። አንቺ ኢማራት እየኖርሽ ኢንተርኔት ሳይኖርሽ እሺ በቃ ወንድም አለም ከአውሮፓ ብቻ ነው የምትፈልገው፣ ከኢትዮጵያ አትፈልግም። ይቅርታ የራስህን መስፈርት ማስመዝገብ ትፈልጋለህ። እሺ ትችላለህ። የራስህን መስፈርት ታስመዘግብና ግጣም እንፈልግልሃለን። እሺ እሷ ከአውሮፓ ውጭ የራስህ ልንገርና ያው የራስን ጠብቅና እዚህ ተራክ ሲደርስ ነው የምትነግረኝ። አሁን ሌሎች ተረኞች አሉ። ጠብቅ፣ ሚውት አድርገህ ቁጭ ብለህ ጠብቅ። ተራክ ሲደርስ የራስን መስፈርት ታስመዘግባለህ። እሺ ችግር እሺ ሰላም እድልሽ አልቋል። ሰላም ወደ መክሊት ነው የምሄደው። የመክሊት ሰራ ነው። ሰላምን እሸኛታለሁ። ሰዓቷ አልቋል። ወደ መክሊት ነው የምሄደው። መክሊት በጣም ወደ ካሜራ አትለጠፍ እሺ። በእናትሽ ይዘጋል እባክሽ። ራቅ ብለሽ ቁጭ በይማ። እንደሱ እዛ ሁኚ።
ሲልጥፍ ሲል ኢንተርኔቱ እንትን ይላል። ቲክቶክ አይወድም ሲጠጉት በጣም። እሺ የመክሊትን መስፈርት አነብላችኋለሁ። የመክሊት መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ ከኢትዮ እና ከዱባይ ውጭ የትም ሀገር የሚኖር ማንኛውም ጸይም ይሁን ቀይ ጥቁር ችግር የለባትም። ቁመቱ መካከለኛ፣ ስራ ያለው፣ አግብቶ የፈታም ቢሆን ልጅ ከአንድ በላይ ባይኖረው ይመረጣል። እሷ አንድ ልጅ ነው ያላት። ይህንን መስፈርት የምታሟላ ወንድሜ 02 ጻፍ። ኮድ 02 ነው። የመክሊት ኮድ 02 ነው ጋይስ 02። የቤቱን ህግ አክብራችሁ ነው እዚህ ጋር የምትስተናገዱት። አንደኛ ምንድነው የቤቱ ህግ? እንደገባችሁ ቪዲዮ ማብራት ነው። እንደገባችሁ ቪዲዮ ማብራት። ኮድ ስትጽፉ ሞዴሬተሮች ኢንቫይት ያደርጓችኋል። እንደገባችሁ ቪዲዮ ታበራላችሁ። እሺ ሞዴሬተሮች 02 የሚጽፉትን ለመክሊት ኢንቫይት አድርጉላት ፕሊስ። መስዬ፣ ክብሪት፣ ቤቲ፣ ሶፊዬ አላችኋ? አራታችሁ ብቻ ናችሁ የማስገቢያ ያላችሁ። ሌሎች ሞዴሬተሮች ሚዩት ማድረግ፣ ኮመንት መግፈት፣ መዝጋት ምናምን ነው የማስገቢያ የላቸውም። እና ፕሊስ አራታችሁ ተባበሩ። ክብሪት፣ ሶፊ፣ ቤትዬ እና መስዬ። ቪዲዮ አብራ ቪዲዮ አብራ ትዳር ፍለጋ ገብቼ ነው እያልክ ነው፣ ግን ቪዲዮ አላበራክም። ብሩክ ቪዲዮ አብራ። በዚህ ሁሉ ጫጫታ ላይ ሆነክ እንዴ ልናስተናግድክ ነው? ቻው። እሺ ሌላ ሰው የመክሊት ታፈሰን አስገቡት፣ ኢንቫይት አድርጉት። የመክሊት ኮድ 02 ነው። ሀቡዬ ትዳር እፈልጋለሁ። እሺ ወረፋ ጠብቂና ተራ ሲደርስሽ ትገቢና ታስመዘግቢያለሽ መስፈርትሽን። እሺ ማሬ እድሉ እስኪደርስሽ ታብታብና ኮፒ ሊጋል። እሺ ቢቂላ Can you translate to me that what to say? in Arabic? Yeah. Okay, I will translate it to you. 1 second. እሺ ከፍታለሁ። ቢቂላ ቪዲዮ ግን አብራ ኢንቫይት አድርጌያለሁ። አክሰፕት የሚለውን ንካ። ኦኬ ቤትዬ ሪሙቭ አደረገችው ሳይ። እሺ ሌላ ቪዲዮ ገብታችሁ ሞዴሬተሮች 10 እስከሚቆጥሩ በጣታቸው 1 2 3 4 5 6 7 8 9 10 እስከሚቆጥሩ ቪዲዮ ካላበራችሁ ነቅለው ያስወጧችኋል። እንዲህ ለምናችሁ ኮመንት ጽፋችሁ ገብታችሁ ወዲያው ከተነቀላችሁ ምን ዋጋ አለው? ስለዚህ እንደገባችሁ ቪዲዮ አብሩ። የቤቱን ህግ አክብሩ። አፈሰ ቪዲዮ አብራ ወንድሜ። ጌታቸውን የገባላት ጌታቸው 02 ጽፈን የገባሃል። አቡይ 02 ጽፈ የገባው ጌታቸው ነው ታፈሰ ነው። ከሁለት ማነው 02 ጽፎ የገባው? ታፈሰ ነው ወይስ ጌታቸው? ለምን አትናገሩም? 02 አልጻፍኩም። እሺ ምን ብለህ ጽፈን የገባኸው? ትዳር ፈላጊ አቡ የእሑድ ቀን አውቄሃለሁ ወንድሜ። ሚውት አድርገህ ተራህን ጠብቅ። አውቄሃለሁ ረማን አውቄሃለሁ፣ ጠብቅ። እሺ አሁን ጌታቸው እንኳን ደህና መጣህ ወንድሜ። ሚውት ነክ ወንድሜ። ታፈሰ ሚውት አድርግ ፕሊዝ። ታፈሰ ማይክህን ዝጋው። አዎ እሺ ሰላም ነው ጌች? አለን አለን። እሺ 02 ጽፈህ ነው የገባኸው አይደል?
አስገቡኝ ትዳር ፈላጊ ነኝ። እንዴ ጋይስ አሁን እኮ 02 የሚጽፍ ብቻ ነው ማስገባት ያለባችሁ። እኔ ታፈሰ ቪዲዮ ስላጠፋ ከነግርሃለሁ። ግን ጋይስ የምታስገቡት ሂዲድ አይ ኖ ዩ ሲ ዜር ላይንግ አፍተር ዘይ ካም ኢን ሶ አሁን የምትጽፉት 02 ነው። ትዳር ፈላጊ አይደለም። የሚገባው ሰው ለመክሊት ነው። የመክሊት ተራ ነው። የመክሊት ኮድ 02 ነው። የመክሊትን መስፈርት ላንብብላችሁ። የመክሊት መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ ከኢትዮጵያና ከዱባይ ውጭ የትም ሀገር የሚኖር ጸይም ኖ ሶሪ ጸይም ሆነ ጥቁር ኤኒ ከለር ነው ያለችው። ከለሩ ዳዝማተር መልኩ። እሺ ቁመቱ መካከለኛ ቢሆን ትመርጣለች። ስራ ያለው አግብቶ የፈታም ቢሆን ልጅም ቢኖረው እስከ 1 ድረስ ችግር የለውም። ለምን እሷ 1 ልጅ አላት። በቃ ይሄን መስፈርት የሚያሟላ ወንድም 02 ይጽፋል። 02 ይጽፋል ይገባል። ከዛ መስፈርቷን ካሟላ ፎሎ ተደራርገው በቃ አሁን የሁሉ ሰው እየጻፈ ነው። ሞዴሬተሮች ኢንቫይት አድርጉ ፕሊዝ። ትዳር ፈላጊ የሚል ሰው እንዳታስገቡ። 02 የሚጽፍ ሰው ብቻ 02 ጽፈው ገብተው እዚህ ከገቡ በኋላ ትዳር ፈላጊ ብዬ ነው የጻፍኩት ይላሉ። ለመግባት አትዋሹ። ቤተሰብ አስገቡላት እንጂ የሁሉ ሰው እየጻፈ 1000 ያልሞሉ አይቻልም። ለምን ቪዲዮ ማብራት ስለማይችሉ ስታስገቧቸው ቼክ 1000 መሙላታቸውን። ይኸው አንድ ሰው 252 ሰው 02 ጽፏል። ፍሬ ቪዲዮ አብራ። ፍሬ ግን የወንድ ስም ፍሬ እንዴ ለምን ሄደች? ሴት ናት ፍሬ። እሺ ሰላም ሰላም። ቪዲዮ መጀመሪያ ሰላምታም በቪዲዮ ነው የምንቀበለው። ቪዲዮ ለእኔ አሁን የሚመች ቦታ አለው። ስራ ቦታ ነኝ። ካልሆነ መግባት አይቻልም። ይቅርታ ወንድም ማለት ካልሆነ አናስተናግድም። እሺ እዛ መስንተ ምንድን ነው የሚለው ስሙ ራሱ ጻፉ። 02 የመክሊትን መስፈርት የምታሟላ ወንድሜ ካለክ 02 ጻፍ። የመክሊት መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ ከኢትዮጵያ እና ከዱባይ ውጪ የሚኖር ኦኬ። ከለሩ ምንም ይሁን መልኩ ምንም ይሁን መካከለኛ ቁመት ያለው ቢሆን ይመረጣል። ስራ ያለው አግብቶ የፈታም ቢሆን 1 ልጅም ቢኖረው ኢትስ ኦኬ። የሁሉ እየጻፉ ነው። አረ ሞዴሬተሮች በፈጣሪ ያስገቡ። ምን እየሆነባችሁ ነው ማታስገቡት? ማለት ምንድን ነው ችግሩ? እንትን እየሆነባችሁ ነው ስታዩት ፕሮፋይላቸው 1000 አልሞሉም ወይ የሴት ስም ነው ምናምን፣ በዛ ምክንያት ነው። ለምን ኢንቫይት ስታደርጉ ለምን ስክሪን ላይ ያሳየኛል? አረብ ነው ጭራሽ። ይሄ ደግሞ
ወንድሜ። አይ ዊል ኢንቫይት ዩ ቪዲዮ ካላበራህ እነቅልሃለሁ። እፍታህ ቪዲዮ። ሶፊዬ ብሎክ ላረገው ነበረ፣ ሪሙቭ አረግሽብኝ። ሱዳኒ ነበር አሁን የገባው። እሺ 02 አስገባቸው። ሞኒተሮች እየጻፉ ነው። እሺ 02 ቆይ ሌላ ሰው ገባ። የኔ ባል የታለ? ተራ ሲደርስሽ ይመጣል። ቪዲዮ አብራ ቪዲዮ አብራ 1 4 5 6 7 8 9 10 ቪዲዮ 10 እስከሚቆጠር ቪዲዮ ካላበራችሁ ትነቀላላችሁ። አስገቡኝ። ኔትወርክ ነው። ማን ነው? ሰላም ኔትወርክ አይደለም። እኔ ነኝ የነቀልኩሽ። በቃ እድልሽን ጨረሽ እኮ ማሬ። ኔትወርክ እኮ አይደለም። እኔ ነኝ ያሰናበትኩሽ። 3 ጊዜ እድል ሰጠውሽ። ዞላ ቪዲዮ አብራ 1 2 4 5 6 7 8 9 10 ቻው። 10 እስከሚቆጠር ቪዲዮ ካላበራችሁ ትሰናበታላችሁ። ዝም ብላችሁ ነው የምትለፉት ለመግባት። እንደገባችሁ ቪዲዮ ማታበሩ ከሆነ ትሰናበታላችሁ። እሺ ደቂቃ እያለቀባት ነው ልጅቷ። 1 ደቂቃ ነው የቀራት። ለእያንዳንዱ 10 ደቂቃ ነው የምሰጠው። ከ18 ሰዓት 6 ሰዓት ነው። ከ35 ነበር የገባችሁ። አሁን ከ45 ሊሆን ነው ሆነ። ይኸው ከ45 ደቂቃ አለቀባት። ኦኬ ወደ ተረኛዋ ወደ ዳማ እንሄዳለን። ደቂቃሽ አልቋል። ቁጭ በይና ጠብቂ። ሁለተኛ ዙር እስኪደርስ ዳማ እንዴት ነሽ? አንቺ ሚዩት አድርጊና እኔ ያነብላቸዋለሁ። ችግር የለውም። የዳማ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የትም ሀገር ይኑር ብቻ ስደትን የቀመሰ ይሁን። ኢትዮጵያ ውስጥ ቢኖር ግን ከዚህ በፊት ተሰዶ ስደትን የቀመሰ ጸይም ረጅም እስከ 1.80 ሜትር ቢሆን ለብል እሷ ረጅም ናት። የግል ስራ ያለው ያላገባ ያልወለደ ይህንን መስፈርት የምታሟላ ወንድሜ ካለክ 03 ጻፍ። 03 ታፈሰ ቅድም ለእንትና ለመክሊት 02 ጽፋ ገባ። አሁን ደግሞ ለዳማ 03 እንዴ ወስን እንጂ ወንድም አለ። እኔ አላስወጣሁም። ቪዲዮ አብራ ሊክ ወይ ሀቡዬ እንዴት ነሽ? ታፈሰ ሚዩት አድርግ። ማን ነቀለክ? ማንም አልነቀለክም። ኔትወርክ ነው። ቪዲዮ እስካበራክ ድረስ አይነቅሉክም። እዚህ ቤት ቪዲዮ ያላበራ ሰው ብቻ ነው የሚነቀለው። ሚዩት አድርገህ ቁጭ በል ታፈሰ። እሺ ኢፊ ቪዲዮ አብራ። እሺ 03 ጽፈን የገባከው ወልደ ሶሊ ደብሊው ሶሊ ቪዲዮ አብራ። እሺ ኢፊ ነው ወደዚህ 03 ጽፈህ ነው የገባኸው ወንድሜ። ለዳማ ነው የገባኸው። አቡ እንዴት ነሽ? ሰላም ነው። እኔ ቆይ ለአቅመ ትዳር ደርሻለሁ። ያው ጸይም እድሜ 35 ነው። አሁን ያልሽው መስፈርት አሟላለሁ። ስለዚህ አቡ ይኸውልሽ ማለቴ ሄድፎን አልያዝኩም። ማለቴም ያለሁበት ቦታ ጫጫታ አለ። ለዛ ነው
ችግር የለም። ግን ፊት እያየን ነው የምታወራው ከነጫጫታክ ችግር የለም። ግድግዳ ላይ ግድግዳ ማለት እሺ ኦርቶዶክስ ነክ ኦርቶዶክስ ነኝ። የት ነው የምትኖረው? የት ሀገር ነው የምትኖረው? እኔ ኢትዮጵያ። እሺ ስደትን ቀምሰካል? ስደት ቀምሰህ ታውቃለህ? እሱ ብቻ ነው የማታሟላው። ስደት የቀመሰ ነው የምትፈልገው ልጅቷ። ስደት የቀመሰ የበሰለ ነው ብላ ታስባለች። አይ ይኸውልሽ የሰው ልጅ ህይወት ካላስተማረው ማለት ነው አይደለም ስደት ምንም ቢያይ አይማርም። ከስደት ይልቅ ህይወት ያስተማረው አይሻልም? ይሻላል። አንተ ጎበዝ ነህ፣ አሳመንከን። ጎበዝ ነህ፣ አሳመንከን። እስኪ እንዴት ነህ? ቁመት የለኝም። ለመስማት እኮ እንዲህ እያደረገ ነው ጋይስ፣ ለመስማት ኢትስ ኦኬ። በቃ ፊትህን እያሳየከን እንት ያለሽ ዳማ ሁሉን ነገር ያሟላል፣ መስፈርትሽን ያሟላል።